ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያላችሁ ሰላም ናችሁ? አማን ናችሁ? እኔ ጋር ሁሉ አማን አልሐምዱሊላህ። ቻናል የቤተሰቦች እንዴት ናችሁ? አላችሁ ወይ? አማን ናችሁ? ረመዳን እንዴት ነው? አማን ነው? እኔ ጋር ሁሉ አማን አልሐምዱሊላህ። ላይ ቪዲዮ ነው አልተመቸኝም። ብቻ ያው ረመዳንም ስለሆነ አይመችም። ቢዚ ምናምን ብቻ በዛ አላቀኩም ማለት ነው። ዛሬ በድጋሚ እናንተ ጋር ብቅ ብያለሁ ማለት ነው። ውድ ቤተሰቦቼ ለሁሉም ነገር አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ ሁላችሁ ምስጋና የላቀ ነው ማለት ነው። እና ዛሬ ብቅ ያልኩበት ምክንያት ምን መሰላችሁ? ስለ አብርሽና ሩታ ማለት ነው። በድጋሚ ዛሬም ብቅ ብያለሁኝ ማለት ነው። እስቲ እናንተ እንደኔ ግራ የገባችሁ እንደኔ ደግሞ እንደዚህ አስተያየት የምትሰጡ ልጆች በእውነት እኔ አስተያየት መስጠት የምፈልገው ነገር ምንድነው? ለትውልዱ ለካም በኋላ ቀጥሎ ለሚወጣው ቀጥሎ እንደዚህ ሶሻል ሚዲያ ለሚጠቀሙ ልጆች ምንን ያስተማሩ ነው? እነኚህ ልጆች ምን ያስተማሩ ነው? ማለት ሰው ቪው ፍለጋ ቢሆን ራሱ እኮ ለትውልዱ ላለው ሰው አንድ ሰው ማሰብ ማገናዘብ አለበት። አሁን ጭራሽ በዛ። በእውነት ቀልዳቸውም ይሁን እውነታቸውም ይሁን ምንን ያስተማሩ ነው? ምንም የማያውቅ ሕፃን ልጅ ይዞ በሕፃኑ ልጅ እየቀለዱ ሩታም ደግሞ የሩታም ጥፋት አይተናነስም፣ የአብርሃም ጥፋት አይተናነስም። እውነት ለመናገር ማለት ነው። ሩታ ደግሞ እንደዚህ መቃየር የለብሽም። ይቅርታ፣ አንቺ ሴት ልጅ ነሽ፣ የልጅ እናት ነሽ። በዚህ ልክ እንደዚህ መሆን የለብሽም። ወላሂ በጣም ያስጠላል። በጣም ነው የሚያስጠላ። እንዴ ልጅ ቀልድ ነው እንዴ? ልጅ እንደ ድራማ ቆጥራችሁት ነው እንዴ? ልጅ እኮ ቀልድ አይደለም። እኔ በቃ የተሰማኝን ዛሬ በቃ ትንሽ 5 ደቂቃም ብትሆን የራሴን እንትን ልንገራችሁ ብዬ ነው የመጣሁት ማለት ነው። እንደኔ እንትን ያላችሁ ሰዎች፣ ግራ የገባችሁ ሰዎች ለትውልዱ ምን ያስተማሩ ነው? ምንድነው እየተማረን ያለ ነው? ምንድነው እያየን ያለ ነው? ምንድነው የለቀቁ ያሉት? የተጋባ ሰው የተፋቀረ ሰው እንደዚህ አብሮ የምኖር ሰው እንደዚህ መሆን አለበት እንዴ? እንደ ዕቃ እንደ ቀልድ በቃ ትዳር ቀልድ ነው፣ ልጅ መውለድ ቀልድ ነው። እንደዛ ነው እኮ። እንደዛ አይነት ትምህርት ነው አሁን ለትውልዱም ያስተማሩ የነገሩ ያሉት ማለት ነው። አረ በጣም ያስጠላል። አሁን ጭራሽ በቃ ያስጠላበት። አሁን ቤተሰብ ከቤተሰብ ጋር ወንድም ይሄድ ከወንድም ይሄድ ጋር እንደዚህ ማገጫጨት ምናምን ምንም ነገር ደስ የሚል ነገር ወላሂ የለውም። ምንም ማለት ነው። በጣም ነው የሚያስጠላ። ካሁን በኋላ ከኛ ቀጥሎ የሚወጡ ልጆች፣ መስራት የሚፈልጉ ልጆች እንደዚህ የእናንተን እያዩ ትዳርን አቅልሎ እንዲያዩት፣ ልጅ መውለድን ቀላል በቃ እንደ ሩጡ ወልደውት እንደ ሩጡ እንደዚህ በቃ በፈለጉ ሰዓት አልፈልግም ውሰድ ሀምጣ እንደዛ አይነት ነገር ነው በቃ አሁን ትውልዱ ራሱ የሚማረው ማለት ነው። ሰው ቪውም ቢፈልግ ምንም ቢፈልግ ለትውልዱ ደግሞ ማሰብ አለበት። ለትውልዱ ትንሽ ማሰብ ማገናዘብ አለባችሁ ማለት ነው። ያው አብርሃምም ጥፋቱ አይተናነስም። አንድ ነገር ሲፈጠር ሮጦ እሱም ወደ ሄርሜላ ነው የሚሄደው። በነገራችን ላይ አሁን በሄርሜላ መዋል አቁማለሁኝ እኔ በእውነት። ምክንያቱም እነሱ ለእንትናቸው ለቪዲዮአቸው መምዣዣ ስለሚፈልጓት በሷ አልዋልም በነገራችን ላይ ማለት ነው። ግን አሁን ይሄ ቀልድም ሆነ እውነትም ሆነ ምኑም አላስታወቀም እኮ ውዥንብሩን ድብልቅልቁን አወጡት። እንደዚህ ሲሆን ደግሞ አንዳንድ ሰው ከልቡ እንትን የሚላቸው በቃ በእነሱ እንትን የሚሄድ ሰው ሊኖር ይችላል። እንደዚህ ሲሆን ደግሞ በቃ ጥሩ ትምህርት ልታስተምሩ ይገባል። በቃ እንደዚህ ልጅ መውለድ አሁን እናንተ እያስተማራችሁ ያላችሁ ልጅ መውለድ ቀላል መሆኑን፣ ሰው ልጅ ወልዶ ልጅ ከወለዳችሁ በኋላ እንደፈለጋችሁ የፈለጋችሁት ቦታ ማስቀመጥ መተው በቃ እንደፈለገ ይሁን የማለት ባህሪ ነው ያስተማራችሁ ያለው ማለት ነው። ብቻ ያው ቪዲዮን እያያችሁት ነው፣ መጨረሻውንም ታዩታላችሁ። ብቻ ደስ የሚል ነገር የለውም። በዚህ በተሻለ እንትን ብትመጡ ይላለውኝ እኔ ማለት ነው። ለስንት የሚከታተላችሁ ስንት ደግሞ
እናንተን እንትን አይቶ አሚሩን እንትን የሚል ሰው አለ ማለት ነው። ትዳርና ልጅ መውለድ ቀላል አይደለም። ሰውም ደግሞ የሚከታተለው ትምህርት ሊያገኝ ነው እንጂ ሊበላሽ አይደለም። አሁን ግን በቃ ቪዲዮዋቸው በጣም እያስጠላ ነው ማለት ነው። በቃ እያስጠላ ነው ቪዲዮዋቸው፣ የሚያስጠላ ቤተሰብ ከቤተሰብ መከባበር እንዳይኖር እንደዛ ተደርጎ እንትን የተባለ ነው የሚመስለው። እና በቃ ቤተሰቦቼ በዙም ጊዜ መምጣት አልችልም፣ የተፈቀደልኝም አይደለም። ብቻ ወላሂ በጣም ስለደበረኝ ነው ትንሽ የአስተያየት እንትን ልል ያመጣሁት ማለት ነው። ውድ የተከበራችሁ ቤተሰቦቼ አሁንም በድጋሚ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቻናሌን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ተባበሩኝ ማለት ነው። እንደዚህ ባይሆን እላለሁ። ስንት ትውልዶች የተከታተሉ ስለሆነ እንደዚህ በጣም ያስጠላል። እንደዚህ በቃ ልጅ መውለድና መጋባት መፋታት ቀልድ አረጉት። በቃ የሆነ ካሁን በኋላ ኖርማሊ እንደሆነ ነገር ነው ያስተማሩ ያሉት ማለት ነው። እውነትም ሆነ ውሸትም ሆነ ይሄ ነገር ደስ አይልም፣ በቃ አያምርም። ኦልሬዲ ልናየው ነው የሚለቀቀው። ማይታይ ነገር ይቅር ተብሎ የተደለተ ነገር አይደለም። ብዙ ሰው ያየዋል። ብዙ ሰው ደግሞ እንደዚህ በእናንተ ህይወት ከሄደ አደጋ ላይ ይወጥቃል። በቃ የሆነ ነገር ፍሪ እንዳለው እንትን ማድረግ አለባችሁ እንጂ በዚህ ልክ እንትን ማለት በጣም ይደብራል። አንድን ምስት በ5 ደቂቃ ተፋተዋት አንድ ሰው ወደ ሌላ ምስት ሄዶ እንትን የሚል ሰው የለም። እናንተ ይሄን ያስተማራችሁ ነው። ብቻ በጣም ይከብዳል ውዶቼ። ደህና ሁኑልኝ። መጨረሻውንም ቪዲዮ እዩት። በጣም እያስጠላ ነው አሁን በእውነት። ደህና ቆዩ። ያው አይ ቲንክ አጥፍቻለሁኝ፣ ግን ደግሞ አንዳንድ ጥፋቶች አውቃችሁ ስታጠፉትና ሳታውቁ ስታጠፉት እኩል አይደለም እና እኔ አውቄ ያደረኩት ነገር የለም። በጊዜው ያው ብዙ ነገሮች እኔም ላይ ጫና ስለነበረ ነው እና ዛሬ ላይ ግን ሁሉም ነገር ስለተፈታ ከሷ ጋር አብረን መሆን እንችላለን ብዬ አስባለሁኝ እና ዛሬ አንድ አማራጭ አስቤያለሁኝ። እሱም አማራጭ ምንድነው? ከሄርሚ ጋር አብራት ያደገች አንድ ያክስቷ ልጅ አለች እና ያክስትማሞች ልጆች ናቸው። ማርቲ ትባላለች እና በጣም ነው የሚዋደዱት ምናምን ከህፃንነታቸው ጀምሮ በቃ እስከ ዛሬ ድረስ አብረው ነው ያደጉት ማለት ይቻላል። እና እዚሁ አዲስ አበባ ውስጥ ነው የምትኖረው እና ስልኳን አፈላልጌ ብዙ ሰዎችን ጠይቄ ምናምን አግኝቻታለሁ። በመጨረሻም ተሳክቶልኝ ከዛ ጠርቻታለሁኝ። እንግዲህ ያሉትን ነገሮች በስልክ ማውርቻታለሁ። እስኪ በሷ በኩል ደግሞ ልሞክር ፈለኩኝ ማለት ነው። እና አሁን ሄርሚ ትመጣለች፣ ማርቲም ትመጣለች። እንግዲህ በሷ ፊት ይቅርታዬን አልቀበልም ካለች እኔም በጣም ይደብረኛል። ዛሬ እውነቱን ስነግራችሁ በጣም ነው የሚደብረኝ። ዛሬ 3ኛ ነው 4ኛ ጊዜ ነው እየለመንኳት ያለሁት እና ቴክስትም ብዙ ጊዜ እየጻፍኩላት ነው ምናምን እና በዚህ ልክ ተለማምጫት እንግዲህ ይቅርታዬን የማትቀበል ከሆነ በጣም ይከብደኛል። እና የምሬን ስነግራችሁ እቺ ማርቲ የምትባለው የእሷን ጓደኛ ስልክ በጣም ብዙ ቦታ ጠይቄ ነው ያገኘሁት እና አሁን የምር በጣም ነው የሚከብደኝ። አሁን እሺ ካላለችኝ ማለት ነው እና ቀድማት ማርቲ ትመጣለች። እኔ እንዳለው እንዳትነግሪያት፣ እኔ እንዳለው ካወቀች አትመጣለሽም ብያታለሁ። እና እስኪ እንግዲህ ከዚህ በፊት በአካል ተገናኝተን አናውቅም። ማርቲንም ዛሬ ነው ማገኛት፣ እንተዋወቃታለን በደንብ። እስኪ ምን እንደምትለኝም አላውቅም ብቻ ለኔ ግን ሪስፔክት እንዳላት እንደምትወደኝ በቪዲዮ እንደምታየኝ ምናምን ነገር ከዚህ በፊት ሄርሜላ ነግራኛለች እና እኔ ነኝ እንጂ ማላውቃት እሷ በቪዲዮ ታያናለች። እኔና ሄርሜ ያው ስለኔም ከሄርሜላ ጋር ያወራሉ ምናምን እና እንግዲህ መታለች ቤተሰብ አሁን ማለት ነው ጋይስ። ዌልካም፣ እንኳን ደህና መጣሽ። ደህና ነሽ? አማን ነው? ሁሉ ሰላም? እንዴት ነሽ ማርቲ? ደህና ነሽ? አለን። እንተዋወቅ። እሺ፣ አብረሽ እባላለሁ። እሺ፣ ለማንኛውም እንግዲህ ካሜራ ይዤ ነው የመጣሁት። ችግር የለውም? አይ ችግር የለውም። እችላለሁ? ይቻላል። አይደብርሽም? ችግር የለውም። እሺ፣ አመሰግናለሁኝ። ምን አለችሽ? ደውዬላታለሁ። አንተ እንዳለክ አታውቅም፣ ግን ደውዬላታለሁ። እንገናኝ ብያታለሁ። እየመጣች ነው። እንግዲህ ማርቲ ማለት መሰለሽ የተፈጠሩትን ነገሮች በቪዲዮ አይተሻል ብዬ አስባለሁ። ያው ጥፋተኛ ነኝ፣ አጥፍቻለሁ።
ጥፋቴን ደግሞ አልካድኩኝም። ከዚህ በኋላ እንደዚህ አይነት ነገሮች እንዳይፈጠሩ የቻልኩትን ነገር እሞክራለሁ። ያው ወድጄም ፈልጌውም አልነበረም በባለፈው እንደዛ እየሆንኩኝ የነበረው ማለት ነው። እና እንደምንም ብለሽ ውለጂኝ ዛሬ። ኧረ ችግር የለውም። እኔም ያየሁት ነገር ስላለ ነው። አንተ ጋር ጥፋት አለ ብዬ አላስብም። ጥፋት ያለው አካል ጋር ነው ያለው። ባየሁት መሰረት እሷንም አውርቻታለሁ ከዚህ ቀደም። ዛሬ ግን ላገኝሽ እፈልጋለሁ ብያታለሁ። እየመጣች ነው። እንግዲህ በቻልኩት አቅም አንድ ላይ አደርጋችኋለሁ። ያው ብዙ ጊዜ እንግዲህ ስላንቺም ነግራኛለች ኤርሚ። እንደዚህ በአካል ባንገናኝም ብዙ ነገሮች አውርተሻለች ስለኔ ብዬ አስባለሁ። እሷም ስላንቺ ትነግረኛለች። ስለተዋወቅኩሽ ደስ ብሎኛል። አታስብ፣ ሴት ይሻላል ብዬ ነው። ወንድሟ ትንሽ ከበደኝ። ያው ታላቅ ወንድም አይደል? ለዛ ነው። እኔም ታናሽ እህት አለኝና በዚሁ ልክ ነው እኔም በታናሽ እህቴ ስትነካ እንትን ብለው ማለት ነው። ብቻ በቻልሽው አቅም እንደምንም አድርገሽ አውልሻትም ምንም ብለሻት ይቅርታዬን እንድትቀበል አድርግልኝ። ከዛ የምር ትልቅ ባለውለታዬ ነው የምትሆኚው። አይ ችግር የለውም። ስለምትሰማኝ እኔ ያለውን በእርግጠኝነት በእኔ ይሁን። እሺ አመሰግናለሁ። እውነት ካሳካልኝ በጣም ደስ ይለኛል። አይ ይሆናል። እንደዚህ ደብሯትን ማየት አልፈልግም። እኔ እና እሷም በዚህ ልክ እንደዚህ ተጣልተንም መተያየቱ ምናምን ነገር አልፈልግም እና ሰላም ሆነን የምንገናኝበት ቀን ነው የናፈቀኝ ማለት ነው። ሳቃችሁ የሚመለስበት ሁለታችሁ የሳቃችሁ ማየት ነው የናፈቀኝ። እንደዛ ከሆነ ከጎኔ ነሽ ማለት ነው። አዎ ፕሮሚስ። ይሄ አመሰግናለሁ። ለማንኛውም ማርቲ መጣች መሰለኝ። ተኮሳትራለች። የይሻት ነው ኮስተር ብላለች። Taliban, food, grocery, and more. እንዴት ሰላም አልጠበኩም። ደህና ነሽ? እንዴት ነሽ? ሁሉ ሰላም? ቆይታው አምሮብሻል በጣም። እሺ አመሰግናለሁ። ደህና ነሽ? እንዴት ነሽ? እንዴት ነሽ? ለምን ተገናኝታችሁ? ሄድን ጉንጭሽን አታምኩሽም? ስላገኘሁሽ አናግሪ። ከሰው ጋር ችግር የለውም። እኔ የለውም። ችግር የለውም። ስላገኘሁሽ ደስ ብሎኛል በጣም እውነት። ሲሳቅ በይ። ይሄን የመሰለ ጉንጭ አልፎብሽ ፈገግ በይ። ሄድን ለምን ተገናኝታችሁ ነው? ታዲያ እንደማታውቂው ነበር እኮ ነው። አዎ እንደማታውቂው ማለት እንዴ? በቃ የኔን ቪዲዮ ያያምር ይሄ ልጅ አቋሙ ያምር ቤታውን ላካንኩ ስለማታውቂው ነው እንዴ ያለሽ እንዴ? በአካል እንደማታውቂው ነበር ግን በዚህ ጋር አይ በአካል አሁን ተገናኘን። ያው በአካል ያገኘሁት ዛሬ ነው። በአንቺ ጉዳይ ነው የተደዋወልነው ያወራነው። ትላንትና ነበር የደወለልኝ። ያለውን ነገር አውቃለሁ። አንቺ ጋር ያለውን እሱ ጋርም ያለውን ነግረሽኛል። እሱ ጋር ጥፋት አለ ብዬ አላምንም። እንደ እህትነት ለአንቺ መጥፎ ነገር እንደማልመኝ ታውቂያለሽ።